ንፋስ ስልክ ላፍቶ ክፍለ ከተማ ሙሉ ክፍለ ከተማው ሊያፈርሱ ዝግጅት ላይ ነው። ከዛ በኋላ አዲስ አበባ ላይ ሪፈረንደም ይደረጋል። ከተማውን ለቀ መውጣት የለብህም። አመጽ ነው መጀመሪያ ያለብህ። የስርዓት ለውጥ ማምጣት አለብን። ሚኒመም ሊጎዳ የሚችለው ሰው ዛሬ እየተጎዳ ካለው ሰው አይጎዳም። ባርነትን በቃ የሚል ትውልድ ያስፈልገናል። ፍርሃትን የሚያሸንፍ ትውልድ ያስፈልገናል። በከተማው መነጽር ውስጥ በከተማ አስተዳደር ውስጥ መነጽር የአዲስ አበባ ልጅ የአዲስ አበባ ነዋሪ የሚታየው አሁንም መጤና ሰፋሪ ነህ። ይህንን የማታረግ ከሆነ ወደፊት የሚጠብቅህ ምንድን ነው? ሁለት ምርጫ ነው ያለው፣ ወይ ሞት ወይ መሰደድ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ በጣም ሰላም ነኝ። እንዴት ናችሁ? ሁላችሁም ባላችሁበት ሰላምታችን እያቀረብን ጽናት ሚዲያ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን በመበረታታት ሀሳብ አስተያየታችሁን በመስጠት እንደ ከዚህ ቀደሙ ጽናትን በመደገፍ ከጎናችን እንዲቆሙ ሁሌም እንጠይቃለን። አዳዲስ አጀንዳዎች አሉ፣ ግን ያው በዋናነት የተለያዩ በተለይ ወቅታዊ አጀንዳዎች ስለሚበዙ እዛ ላይ ነው ብዙ ትኩረት የምናደርገው። ግን ከዚህ ጋር በተያያዘ አብሮ የአዲስ አበባ ጉዳይ በየጊዜው በተለይ ከዚህ ከኮሪደር ልማት ማፍረስ ጋር በተያያዘ ያው ሰፊ አጀንዳ አድርገን ማምጣታችን የሚታወቅ ነው። እሱን ነገር በደንብ ነው የምንሄድበት። የበለጠ ህዝቡ እየገባው እንዲመጣ መሆን አለበት። በዚህ ጉዳይ ላይ በተደጋጋሚ ጊዜ የምንሰራው አዲስ አበባ ውስጥ እየመጣ ያለው የጥፋት ተልዕኮ በዋናነት የአብይ አህመድ የጥፋት ተልዕኮ ሰው በደንብ እየተገነዘበ ሲመጣ እየተረዳ ሲመጣ በእርግጠኝነት የመብት ጥያቄ ይጀምራል። ስለሚነሳ ነው እንደሚነሳ ስለምናገር እና ለዛ ነው በጣም ትኩረት አድርገን የምንሰራው ማለት ነው። ምክንያቱም አዲስ አበባ ላይ አሁን እየሄዱበት ያለው መንገድ አዲስ አበባን በዋናነት ማጥፋት፣ ታሪኩን ማጥፋት፣ ከተማውን ማጥፋት፣ እሴቶቹን ማጥፋት በሙሉ የዚህ የጥፋት ዓላማው የፕሮጀክት አካል ስለሆነ እሱን በየጊዜው እየተከታተል መሄድ አለብን። ለማንኛውም በቅርብ ጊዜ ከኮሪደር ልማት ጋር በተያያዘ የዓለም አቀፉ ተቋም አምነስቲ ኢንተርናሽናል ደብዳቤ ጽፏል። ይሄ እንደምታውቁት ለጠቅላይ ሚኒስትሩም ደብዳቤ ጽፏል። ይሄ እንቅስቃሴ ተገቢ ያልሆነ የቤት ፈረሳ በተለይ በዋናነት ጥናትን መሰረት ያላደረገ በተለይ ደግሞ እዛ አካባቢ የሚነሱ ዜጎች በቂ የሆነ ካሳም ይሁን ፍላጎት በሌላቸው ሁኔታ ነው እየተነሱ ያሉት። ስለዚህ ይሄ ሆን ተብሎ እንደውም ዘረፈጅ የሆነ ነገር ሆን ተብሎ አንዱን የከተማ ማህበረሰብ ለመንቀል የታሰበ ድርጊት እንደሆነ በግልጽ ጠይቆ ለዛ እንደውም ፒቲሽን እንዲቆም ሁሉ ፒቲሽን ፊርማ እያሰባሰበ መሆኑ ተሰምቷል። ደብዳቤም ጽፏል። እንግዲህ ይሄ እያለ አሁን የአብይ አህመድ አሁንም በትዕቢት ተወጥሮ እንግዲህ አሁንም አዲስ ሌላ የዚህ የቤት ማፍረስ ከለላ ሊጀምር እንደሆነ ተሰምቷል። በዋናነት ያው አዲስ አበባ የሚያፈርሱበት ምክንያት ምን እንደሆነ ከዚህ በፊት በተደጋጋሚ ጊዜ ነግረናቸዋል። አሁንም ንፋስ ስልክ ላፍቶ ክፍለ ከተማ ሙሉ ክፍለ ከተማው ሊያፈርሱ ዝግጅት ላይ ነው። በከፊል የተወሰነ ከዚህ በቄራ አካባቢ እስከ ሳር ቤት ያለው ጎተራ አካባቢ ከመንገዱ ወደ ውስጥ ከ30 ሜትር በላይ ከ30 እስከ 50 ሜትር ከ50 ኦልሞስት እስከ 100 ከመንገዱ እስከ 100 አፍርሰው ያንን አካባቢ የገበያ ሽያጭ አድርገውት እዛ አካባቢ ላይ ህንፃ ለሚሰሩ ነጋዴዎች እየተሰጠ እንደሆነ የሚታወቅ ነው። ብዙ ሰዎች ያውቋል። አሁን ያ አካባቢ ብቻ ሳይሆን ሙሉ የንፋስ ስልክ ላፍቶ ክፍለ ከተማ ለማፍረስ ዝግጅት ላይ እንደሆኑና ጥናቱን ጨርሰው ለአንድ የቻይና ኩባንያ ሊሰጡ እንዳሰቡ ተሰምቷል። እንግዲህ በዋናነት እዛ አካባቢ ሰዎች ከዚህ በፊትም ሲነሱ የነበሩት ዝም ብለው በ24 ሰዓት ውስጥ ዕቃችሁ ናቱ እየተባሉ ነው የሚወጡት። ተለዋጭ ቦታ እንኳን የለም። በዛ ላይ ደግሞ የሚወጡት ደግሞ ከከተማ ውጭ ወጥተው ኦሮሚያ አካባቢ የሄዱ ሰዎች እንግዲህ የምታዩት ነው። እዛ አካባቢ ፋይል የላቸውም ተብሏል።
እዚህ ደግሞ አዲስ አበባ ደግሞ በቅርብ ጊዜ እንደውም ካሳንቺስ አካባቢ አንድ መረጃ ከሰማችሁ የመጡ ሰዎች ከዛ የተነሱ ሰዎች አገልግሎት ፍለጋ ቀበሌ ሲሄዱ ፋይላችሁ እዚህ የለም፣ ፋይላችሁ ጠፍቷል ነው የተባለው። ማለት ፋይላችሁ ከዚህ ወጥቷል፣ ስለዚህ ፋይል እዚህ የላችሁም ነው የተባለው። ስለዚህ አዲስ አበባ ነዋሪ ይወጣል፣ የከተማ ነዋሪነቱ ፋይል የለውም። በዛ በሚፈርሰው አካባቢ ላይ ህንፃ ይሰራል፣ እነሱ የሚፈልጉት ሰዎች ይገባሉ። ከተማ ውስጥ ያለው ነዋሪ በእነሱ ቋንቋ መጤ የሚሉት ይወጣል። የከተማው ባለቤት የሚባለው ወደ መሀል ይገባል። ስለዚህ ብልጽግና በዙሪያው የብልጽግና የድጋፍ ማህበራዊ መሰረቱን ያሰባስባል ማለት ነው። ዋናው የተፈለገው ይሄ ከዛ በኋላ አዲስ አበባ ላይ ሪፈረንደም ይደረጋል። ግልጽ እንዲሆንላችሁ ነው ዋናው። እና ከዛ በኋላ አዲስ አበባ ላይ ሪፈረንደም የሚያደርጉት ምንድነው? የኦሮሚያ አካል ትሁን አትሁን የሚለው ጉዳይ ላይ። ምክንያቱም በምርጫ ተጠቃሎ የከተማ አስተዳደሩ የነዋሪው ጥያቄ በሚል የኦሮሚያ አካል አድርገው አዲስ አበባን ለመውሰድ ዝግጅት ስላላቸው ያ ዝግጅት የቆየ ዝግጅት። ስለዚህ የኮሪደር ልማት ምናምን የሚባለው የሚመጣው የከተማውን ነዋሪ የሚያወጡበት ሲስተማቲክ መውጫ ነው እና ለዛ ደግሞ ዝግጅታቸውን በስፋት እየሰሩ እንደሆነ በተደጋጋሚ ጊዜ ተናግረናል። በተደጋጋሚ ጊዜ በዚህ ጉዳይ ነው። ስለዚህ የአዲስ አበባ ወጣት ሁል ጊዜ ማሰብ ያለብህ የአዲስ አበባ ወጣት እዛ አካባቢ ያለህ ወጣት የነገ ቀጣይ ህይወትህ ምንድን ነው? ማለት ከተማ ውስጥ ከተማውን እየለቀክ በሄድክ ቁጥር እየተሰጣቸው ያለው ለማን ነው? በከተማ ውስጥ አድገህ በከተማ ውስጥ ተወልደህ በድህነትና በኑሮ ውድነት በአምባገነናዊ መንግስት ጫንቃ ላይ ሆነህ ከመቀመጥ በላይ በከተማ ውስጥ ያለ ባለቤትነት ሲስተማቲክ በሆነ መንገድ እየነጠቁ ነው እና ወደፊት አሁን አዲስ አበባ ላይ ምንድን ነው የሚያደርጉት? በአብዛኛው በአዲስ አበባ የቤት ቁጥር የምታየው ከሆነ በጣም በብዙ መቶ ሺዎች የሚቆጠር መታወቂያ ወጥቷል። አዲስ አበባ ውስጥ ብቻ ነው የምነግራችሁ። በየቤት ቁጥሩ 2 ሰው 3 ሰው ያልገባኝ ሄዳችሁ ይሄ ቀበሌ እየገባችሁ ወሳኝ ኩነት ምናምን የሚባለው ሄዳችሁ መዝገባችሁን ብታዩት በስማችሁ የተመዘገቡ ሰዎች አሉ። እንደውም አሁን ስሙ በዳታ እንሰብስበው ተብሎ አጠቃላይ ፋይሎች እየጠፉ ነው። ዳታ ላይ ነው የምናስቀምጠው እየተባለ ነው። ሰው ሁል ጊዜ እየገባ እያረጋገጠ ሲያስቸግራቸው በዳታ መሰብሰብ አለብን ብሎ ዳታ ሰብስቦ በፊት የነበሩ ፋይሎች በሙሉ መዝገቦች አብዛኛው ዳታው ላይ ያልተካተቱት በጣም ብዙ ሰዎች ናቸው። ይሄ እኔ እንደውም በአካል የማውቀው በቅጻቸው ላይ የነበሩ ዝርዝሮች አጠቃላይ የቤተሰብ ዝርዝሮች በዳታ ገልብጠናል ብለው የ3 ሰው ስም ያስገቡት እኔ እንኳን የማውቃቸው ማለት ነው። እና ፋይሉ ተፈልጎ ይምጣ ሲባል ደግሞ ፋይሉ ጠፍቷል። እና እንደዚህ አይነት ስራ ነው እየተሰራ የነበረው ማለት ነው ባለፉት 5-6 ዓመታት ውስጥ። አሁን የአዲስ አበባ ነዋሪ እዛ አካባቢ ላይ በኮሪደር ልማት በምናምን እየተባለ የሚወጣው የት ነው? የሚወጣው ከከተማ ውጭ ነው። በከተማ ውስጥ ደግሞ እየተሰባሰበ ደግሞ ያለው ደግሞ እነዚህ አሁን በፋይል ውስጥ እየገቡ ያሉት በቅጽ ውስጥ እየገቡ ያሉት አዳዲስ ስሞች እነዚህ ሰዎች ናቸው። እነዚህ ሰዎች ነገ ጠዋት የከተማው ሪፈረንደም የሚያደርጉ ሰዎች ናቸው። ኦህዴድ የሰበሰባቸው ማለት ነው። ስለዚህ ዋናው በከተማ ውስጥ በምናደርገው አንደኛ በምርጫ ጉዳይ ሊያስቸግር የሚችለውን የከተማው መስራች ህዝብ አውጥተን የራሳችን የድጋፍ መሰረታችንን ወደ መሀል እናስገባ የሚል ፖሊሲ ተይዞ አቅጣጫ ተይዞ በጀት ተመድቦ እየፈረሱ ያሉ ቤቶች በዚህ ምክንያት ነው። ስለዚህ አሁን ንፋስ ስልክ ላፍቶ ክፍለ ከተማ በሙሉ ሊፈርስ ነው። እኛ አሁን ካለው መረጃ ነው የምነግራቸው። ይሄ ጎተራን ጨምሮ አጠቃላይ ይሄ 54 አካባቢ ያለ በሙሉ ፈራሽ ነው። ስለዚህ ህዝቡ ጥያቄዎቹን በደራጀ መልኩ መጠየቅ መቻል አለበት። ከተማውን ለቀ መውጣት የለብህም። አመጽ ነው መጀመሪያ ያለብህ እያልን ነው እኛ በደጋጋሚ እየተናገርን ነው። እኛ ይሄን የምንናገረው የታሪክ ሂደት ነው።
የሂደቱ አካል ስለሆነ ዝም ከምንል ለህዝቡ እናስተምሮ ይሻላል ብዬ ነው በደጋጋሚ ጊዜ በዚህ ጉዳይ ላይ የምንጮህ እንጂ የመጮህ ሱስ ኖሮብን አይደለም። አዲስ አበባን ጠቅልሎ የሚወስድ ኃይል ዘረፈጅ የሆነ ኃይል የመንግስት ስልጣን ይዣለሁ ብሎ የከተማውን አስተዳደር ይዣለሁ ብሎ ገንዘቡንም ጠመንጃውንም ይዣለሁ ብሎ የከተማውን ነዋሪ እያወጣው ነው፣ እያመሰቃቀለው ነው። ስለዚህ አሁን ንፋስ ስልክ ላፍቶ ክፍለ ከተማንም ለመሸጥ ዝግጅት ላይ ያለው በቅርብ ጊዜ የሚኒስትሮች ምክር ቤት አንድ አዋጅ አውጥቷል። ለውጭ ባለሀብቶች ከመሬት ጋር በተያያዘ ህግ አውጥቷል። እየሸጠ ነው። በተለይ ለተባበሩት ኤሚሬት ባለሀብቶች እየሸጠ አዲስ አበባ እየተሸጠች ነው። ስለዚህ አሁን ንፋስ ስልክ ላፍቶ ክፍለ ከተማ ቀብድ የተበላበት መሬት ሆኗል። አብይና በዙሪያ ያሉ ሰዎች ይሄ ድሮን ምናምን እያለ እያመጣ 50 ሚሊዮን 100 ሚሊዮን እያወጣ እኮ የሚጫወተው ይሄ ነው። ይሄ የከተማው ህዝብ የከተማው መሬት በሚቸበቸብበት የድሃ ገንዘብ ነው። ስለዚህ አሁን ንፋስ ላፍቶ ክፍለ ከተማ ላይ ሚኒመም ቀላል የማይባል የማህበረሰብ ክፍል ሊፈናቀል ነው፣ ከቤቱ ሊወጣ ነው። ስለዚህ የከተማው ህዝብ መጠየቅ አለበት። ህዝቡ በከፍተኛ የኑሮ ውድነት በከፍተኛ የሆነ ረሃብ የመንግስት አስተዳደር ብልሹነት ያመጣው ችግር ሰለባ ከመሆኑ ውጪ እንደገና ቄው እየተሸጠ ነው፣ ማረፊያው እየተሸጠ ነው። ሰው ሊነቃ ይገባል። ከተማውን እያጣ ነው፣ ታሪኩን እያጣ እሴቱን እያጣ ነው። የአዲስ አበባ መስራች ህዝብ እየወጣ ነው። ተርቦ መገዛቱ ሳያንስ ከእንደገና ደግሞ ቤቱንም እያጣ ነው። ስለዚህ በቃ ማለት ያስፈልጋል። ካለውበት ቦታ አልወጣም ማለት ያስፈልጋል። በአዲስ አበባ ውስጥ ያለ ወጣት መሰባሰብ ያስፈልጋል። የምንከፍለው ህይወት አንድ ህይወት ነው። የምናቆየው ግን እሴታችንን ነው፣ ታሪካችንን፣ መብቶቻችንን። እንዴት ለአንድ እንደዚህ አይነት ምስቅልቅል ህይወት ውስጥ ለሚከተን አገዛዝ እስከ መቼ ነው ተሸንፈን የምንቀመጠው? አንዳንድ ሰዎች የባሰው ያምጣ ነገሩን መለኮታዊ ነገር አድርገው ያያዩታል። እንደው መቼም እግዚአብሔር የተሻለውን ጊዜ ያምጣልን ምናምን የሚሉ ሰዎች አሉ። ይሄ መንፈሳዊ እይታችን በጣም ጥሩ ነው። እሱ እግዚአብሔር የተሻለ ነገር ሊያመጣ እንመኛለን። ግን በራሱ ግን እግዚአብሔር የተሻለ ነገር እኛ ስንሰራ ነው ስንንቀሳቀስ ነው የሚያመጣልን እንጂ እኛ ቁጭ ብለን እግዚአብሔር የሚያመጣልን ነገር የለም። አንድ ገበሬ ቤት ውስጥ ተቀምጦ ዘሩንም እርሻውንም አንተ ስራልኝ፣ አንተ እንደፈቀድክ አድርግልኝ ብሎ ስለተናገረ የሚሆን አይደለም። የግድ መንቀሳቀስ አለበት። በስራችን ላይ በሂደታችን ላይ እግዚአብሔር የተሻለውን ያመጣል እንጂ እኛ ሳንንቀሳቀስ ቤታችን ተቀምጠን የተሻለውን ነገር ያምጣ ብሎ በመጠበቅ ብቻ ለውጥ አያመጣም። አንዳንድ ሰዎች ብዙዎች እንደዚህ የሚያስቡ ሰዎች አሉ። ከግንዛቤ ማነስ ከእምነትም አኳያ ከምን ሊሆን ይችላል። መብቶቻችን ለማስጠበቅ መጀመሪያ መደራጀትና ሀሳባችንን አንድ ማድረግ ያስፈልጋል። አሁን አዲስ አበባ ላይ ያለ ህዝብ፣ አዲስ አበባ ላይ ያለ ነዋሪ በዋናነት ትልቁ መሰረታዊ ችግሩ አንድነቱ ፈርሷል። በተለይ ምርጫ 97 ያመጣብን ወደዚህ ጦስ ከየትኛውም ጊዜ በላይ የአዲስ አበባን አንድነት አሳጥቶታል። እሱ መመለስ አለበት። አዲስ አበባ ውስጥ ያለ ስነ ልቦና መመለስ አለበት። የአዲስ አበባ ልጅ መነቃቃት አለብህ።
ለመብቶችህ ለነፃነቶችህ መሰለፍ አለብህ። ይህንን የማታረግ ከሆነ ወደፊት የሚጠብቅህ ምንድን ነው? ሁለት ምርጫ ነው ያለው፣ ወይ ሞት ወይ መሰደድ። በከተማ ውስጥ አይፈቅዱልህም፣ እንድትኖር አይፈቀድልህም፣ ኦህዴድ አይፈቅድልህም። ስለዚህ ምንድን ነው ዕጣ ፈንታዬ ብለህ ማሰብ መቻል አለብህ። እንዴት በጣም እኮ ነው የሚያሳዝነው እኮ በጣም ዛሬ እኮ ከተማ ውስጥ ያሉ አስተዳደሮች እኮ በሙሉ እኮ ብታይ እኮ በጣም ከሩቅ ቦታ የመጡ እኮ ናቸው። በጣም እንደው እዛው አጠገብ ጋር ተቀምጠህ እንኳን የቀበሌ ክላስተር ተሸካሚ እንኳን ልትሆን እንኳን አልፈቀዱልህም። ስለዚህ አንድነት ያስፈልገናል። መሰባሰብ መቻል አለባችሁ። በየአካባቢው ላይ እየተፈጠሩ ያሉ አሁን አዳዲስ ነገሮች አሉ፣ አዳዲስ ምልክቶች አሉ። እነዛም ምልክቶች ሰው ሊያግዝ ይገባል። ከሕክምና ባለሙያዎች ጋር አብሮ ሊቆም ይገባል። የራሱን ጥያቄ ይዘው አሁን ሌሎች የደሞዝ ጥያቄ፣ የመብት ጥያቄ እያነሱ ነው። የአዲስ አበባ ነዋሪ ደግሞ ጥያቄ የነዋሪነት ጥያቄ አለው፣ የኑሮ ውድነት ጥያቄ አለበት፣ የቤቱ እጦት አለበት። የተፈናቀለው አለ፣ ከቤቱ ያፈናቀሉ ሰው። እነዚህ አይነት ኮዞች ሁሉ ሰብሰብ አድርጎ የከተማው ነዋሪ ሊሰለፍ ይገባል። በተለይ ከተማ ውስጥ ያለ ልሂቃን፣ ከተማ ውስጥ ያለ ወጣቶች፣ ትንሽም ግራ ቀኝ እናውቃለን የምትሉ ወጣቶች በዚህ ጉዳይ ላይ ህዝቡን ማነቃቃት መቻል አለብን። ጊዜ የለንም። እየቀደሙን ነው፣ እየፈጠኑ ነው። ከዚህ በኋላ 2 እና 3 ዓመታት መቆየት ማለት የሚቀጥለውን 20 እና 30 ዓመት የሚመክነው ትውልድ ማስበላት ነው። የኛ እድሜ ብቻ አይደለም፣ የሚቀጥለውን እድሜ ሁሉ እናስበለዋለን። የሚቀጥለውን ትውልድ ሁሉ ነው የምናጠፋው። ኦህዴድ ጊዜ የለውም፣ እየፈጠነ ነው። አገር የማፍረስ ሂደቱን እያፈጠነ ነው እና በጣም ተረጋግተን እንኖራለን ምናምን እንደዛ ብላችሁ አታስቡ። ኦህዴድ ስልጣኑን ያጣቀን አዲስ አበባን ጠቅልለው አገሪቷን በትኗት ሌላ ስቴት ሌላ ኔሽን ለማዋለድ ምንም ችግር የለበትም። ለዛ ፕላን ቢ አስቀምጧል። ትልቁ እንቅፋት የሆነበት በዚህ በትግራይ በምናምን አካባቢ ያለው እንቅስቃሴ እሱ ልባት ያገኘ ቀን ኦህዴድ ለስልጣኑ አደጋ የሆነበት ቀን እንደሚወድቅ አፍንጫው ላይ ሲመጣበት ያንን ጊዜ ሲያውቀው ዕጣ ፈንታው ተያይዞ መውደቅ ነው። ዓላማው እሱ ነው። ስለዚህ ምንድን ነው ህዝቡ ማሰብ ያለበት ከወዲሁ ምንድን ነው የኛ ድርሻ፣ የኛ የመብት ጥያቄዎቻችንስ ምንድን ነው? ሌላው አገር ይዞ ሲወጣ አዲስ አበባስ ብሎ ማሰብ መቻል አለበት። ስለዚህ እየቀደሙን ነው። ምን ልህ ለዚህ ነው እየተቀደምክ ነው። አሁን ከየቤቱ እያፈናቀሉ ያሉ ዋናው ምንድነው የእንትኑ ነው፣ መሬቱ ስለሚሸጥ ነው። ለሚገቡት ሰዎች ይሸጣል። አንተ ትወጣለህ፣ የሚገባው ሰው ይገባል። ይሄ በህይወታችን ላይ ነገ ጠዋት የሚፈጥረው ጠባሳ ከባድ ነው። በከተማው መነጽር ውስጥ በከተማ አስተዳደር ውስጥ መነጽር የአዲስ አበባ ልጅ የአዲስ አበባ ነዋሪ የሚታየው አሁንም መጤና ሰፋሪ ነህ፣ መጤ ነህ። ይሄ የመንግስት ፖሊሲ ነው። ደጋግመን ተናግረናል ባለፉት 6-5 ዓመታት። እንዴት ይህንን ስርዓት እንዴት ትቀበለዋለህ ነው? በምንስ ሞራል ነው ተቀብለ ነው ተሸክመ ነው ልንሄድ የምንችለው? መሞት እኮ ህይወትን መክፈል እኮ ራሱ አንድ የጀግንነት ተግባር እኮ። ሰው ወድቆም ይሞታል፣ እንኳን ታግሎ መሞት። ሰው ለነፃነት መሰባሰብ አለበት። አሁን ንፋስ ስልክ ላፍቶ ክፍለ ከተማ ላይ አንድ ክፍለ ከተማ ይፈርሳል የተባለበት ቦታ ላይ መውጣት የለብህም።
ማመጽ ነው ያለብህ። አልወጣም ብለህ ማመጽ መደራጀት አለብህ። እዛ ውስጥ መደራጀት አለብህ። እየመጣ ያለ ሰነድ እሳት አለ። የዛ አካል መሆን አለብህ። ራስን ማዘጋጀት አለብህ። ስለዚህ ከፊት ለሚመጣው ህዝባዊ እምቢተኝነት፣ ከፊት እየመጣ ላለው ቁጣ ራስን ማዘጋጀት አለብህ። ጥያቄዎችን ማዘጋጀት አለብህ። ለለውጥ ራስን ማዘጋጀት አለብህ። ሰው እውነተኛ ለውጥ ቢመጣ ተለዋጭ ቦታ እንኳን ቢሰጥህ ግምትን ገምቶ ነው። ነገ ጠዋት የሚመጣው ስርዓት ቢመጣ ደግሞ የአዲስ አበባ ነዋሪ እዛው አሁን ካሳንቺስ አካባቢ ላይ የተነሳችሁ ሰዎች መነሳሳ ያስፈልጋችሁ፣ ሌላም ቦታ መነሳሳ ያስፈልጋችሁ። እዛው ባላችሁበት ቦታ ደረጃ 2 ደረጃ 3 እኮ ህንጻ ተሰርቶ እኮ እዛ አካባቢ ያለ ሰው እኮ እዛው መቀመጥ ይችላል። ለምን ይወጣል? ለምን ማህበራዊ መሰረቱ ለምን ይናጋል? ስለዚህ የመንግስት ፖሊሲ ግን ዋናው የሚያስፈልገው ንቅለ ተከላ ስለሆነ እናንተም በመውጣት ሌላ ሰው ተከል አሁን ይሄንን በጣም እያፈጠኑ ነው ያለ ቀደም ካልኳችሁ ጋር ማለት ነው። ይሄ ለተባበሩት ኤሚሬት እየተሸጠ ያለ በጣም አዲስ አበባ ኦልሞስት ተሽጧል፣ አልቋል ማለት ይችላል። ስለዚህ ለዛ እያመቻቹት ገበያውን እያጣጣፉት ነው። ህዝቡ የሚጠብቀው ከፊቱ ህዝባዊ እምቢተኝነት ነው። የስርዓት ለውጥ ማምጣት አለብን። ሚኒመም ሊጎዳ የሚችለው ሰው ዛሬ እየተጎዳ ካለው ሰው አይጎዳም። በከተማ ውስጥ ነፃነቱን በትንሽ ቁጥር ማረጋገጥ ይችላል። በትንሽ መስዋዕትነት ማረጋገጥ ይችላል። በትንሽ መስዋዕትነት የከተማ አስተዳደሩን ሊቀበለው ይችላል። በትንሽ መስዋዕትነት ስርዓቱን ገልብጦ የሚፈልገውን ስርዓት መትከል ይችላል። በከተማ አብዮት ብቻ። ምክንያቱም የከተማ አብዮት አይችሉበትም። የከተማዊ ህዝባዊ እምቢተኝነት አይችሉበትም። እንደ ከዚህ በፊቱ አይምሰላችሁ። ከተማ ውስጥ ያለ ህዝባዊ እምቢተኝነትን በኃይል መትቻ አስገባለሁ ብሎ እንደሚያስቡ አይደለም። በ30 እና በ40 ደቂቃ ውስጥ ከተማውን ሊቆጣጠር የሚችል ደግሞ ሌላ ነገር አለ። ጀርባው ላይ አለ። ዙሪያውን ከቦታል። ስለዚህ የከተማው ህዝብ ልትነቃቃ ይገባል። ያንተ መነቃቃት ነው ከፊት ያሉትን ወደኋላ የሚያመጣቸው። ስለዚህ እኔ በደጋጋሚ ጊዜ ነው የምጮኸው፣ ባርነትን በቃ የሚል ትውልድ ያስፈልገናል። ፍርሃትን የሚያሸንፍ ትውልድ ያስፈልገናል። ለዛ ራሳችን ማዘጋጀት አለብን። ለነፃነት ራሳችን ማዘጋጀት አለብን። በየትኛውም የነፃነት ትግል ውስጥ ያለ መስዋዕትነት ውጤት ልናመጣ አንችልም። መስዋዕትነት ደግሞ የብዙ መገለጫዎች ናቸው። የብዙ የህይወት መስዋዕትነት አለ፣ የእስራት መስዋዕትነት አለ፣ የድብደባ መስዋዕትነት አለ። አምባገነኖች ደግሞ በዋናነት ይሄንን የሚያስከፍሉን የያዙትን ጥቅም ላለማጣት ነው። አብይ ስልጣኑን ላለማጣት፣ አሁን በዙሪያ የተሰበሰበው ምቾት ላለማጣት እያያችሁት ነው አይደል? አሁን ቁጭ ብሎ እኮ አሁን እኮ ሰማይ ላይ እኮ ፎቶውን እያየው ነው። ድሮን እያስመጣ የህዝብ ገንዘብ አለ፣ የሚዘርፈው ገንዘብ አለ፣ እሱ አለ። ይሄ እኮ ማለት እኮ ይሄንን ማጣት አይፈልግም እሱ። እንደዚህ ህልሙን መኖር ነው የሚፈልገው። ህልሙን በመቀስ መቁረጥ ደግሞ እኛ ፋንታ፣ የተበዳዮች ፋንታ። ስለዚህ በዛ ፍጥነት ማሰብ አለብን። የአዲስ አበባ ነዋሪ እየቀደሙ ነው። ስለዚህ በጣም በፍጥነት አዲስ አበባ እንቅስቃሴ ውስጥ መጀመር ያለበት በየክፍለ ከተማው ያለው ወጣት መደራጀት አለባቸው። በየአካባቢው ነገ ጠዋት የተጎጂ ሰለባ እንዳትሆኑ፣ ይህንን በተደጋግሞ የሚነገራችሁ ከሚመጣው ነገር ላይ እንድትቀላቀሉት፣ ሰለባ እንዳትሆኑ ተደራጅታችሁ በየአካባቢያችሁ ላይ መጠበቅ አለባችሁ። በየአካባቢያችሁ ላይ ማመጽ አለ። ህዝባዊ እምቢተኝነትን መጀመር አለበት።
ህዝባዊ እምቢተኝነትን ምክንያቱም በየጊዜው እየሄዱበት ያለው መንገድ በጣም አደገኛ ስለሆነ ለዛ በደጋጋሚ ጊዜ እየወጣን ምንጮው በደጋጋሚ ጊዜ ሐሳባችን በዚህ ጉዳይ የምንገልጸው የከተማው ህዝብ እየመጣበት ያለውን አደጋ ከዚህ በፊትም ስንናገር ስለነበር አጠገብ ጋር ተቀምጠን ስንናገር ነበር። ለዛ ደግሞ መስዋዕትነት ስንከፍል ነበር። አጠገብ ጋር ዛሬ የምናገረው አዲስ ነገር አይደለም። ይሄንን እየመሰከረን ስንታሰር ነበር። ቅስቀሳ አይደለም እየቀሰቀስን ያለው እውነተኛ ፋክት ነው። በህይወት ላይ እየታየ ያለ ነገር። ስለዚህ በየአካባቢ ያላችሁ ወጣቶች ለማይቀረው ህዝባዊ እምቢተኝነት ራሳችሁ ማዘጋጀት አለባችሁ። የንፋስ ስልክ ላፍቶ ክፍለ ከተማ አካባቢ አሁን ቤት ይፈርሳል ተብሎ የመጣው ነገር ከዚህ በፊት ዓለም አቀፍ ማህበረሰቡ ይቁም እያሉ እምቢ የሚል አመጽ፣ እምቢ የሚል ህዝባዊ እምቢተኝነት ራሳችሁ ማዘጋጀት አለባችሁ። ጊዜው አሁን ነው። ከዚህ ውጪ ሌላ ጊዜ የለም። ስለዚህ በዛ ሁኔታ መታሰብ አለበት የሚል ምክር ሀሳብ ለመስጠት ነው በዋናነት ዛሬም ከበዚህ ጉዳይ ላይ በዋናነት መነጋገር የፈለኩት ይሄው ነው። ምክንያቱም ከዚህ በልማት ስም እየፈረሱ ያሉ ቦታዎች አሁን በስፋት ሊጀምሩት እንደሆነ መረጃዎች እየወጡ ስለሆነ ይሄ ደግሞ የበለጠ ህዝቡን የሚያስቆጣ ጉዳይ ነው። አሁን እያያችሁ ነው የሐኪሞች እንቅስቃሴ የጤና ሙያተኞች በጣም በሚገርም ፍጥነት ተሰባስበው መብታቸውን ለማስከበር እየጠየቁ እነሱ ማገዝ አለብን። እነሱም መልዕክት አስተላልፈዋል። ህዝቡ ሊቀላቀለን ይገባል፣ ሊደግፈን ይገባል። ቤተሰቦችን፣ ልጆችን፣ እህት ወንድምን፣ ጎረቤትን በተቋማችሁ ውስጥ ታመጣ የረፍት ጊዜያችንን እንኳን ሰውተን ስናክምህ ስናገለግል ቆይተናል። አሁን የደሞዝ ጥያቄያችንን የሰርቫይቫል ጥያቄ የመኖር ጥያቄያችንን ስንጠይቅ መንግስት የሰጠን ግን ሌላ ስም ነው። እየታሰርን ነው፣ እየተደበደብን ነው እና ልታግዘን ይገባል እየተባልክ ነው። ለአንተ ነው፣ ለህዝቡ ነው መልእክቱ። ስለዚህ ኮዝ አለብህ አንተ፣ የራስህ ኮዝ አለ። ከከተማው እያስወጣ ያለ ኃይል አለ። የኑሮ ውድነቱ የበለጠ አንተንም እያቃጠለ ነው። እዚህ ላይ ደግሞ ተጨማሪ ኮዝ አለ። ስለዚህ መሰባሰብ ግድ ያስፈልጋል። ጥያቄዎቻችንን ማምጣት ያስፈልገናል። ስለዚህ ራሳችንን ማዘጋጀት አለብን። የጀግና ሞት ነው መሞት ያለብን። ህይወት ከባርነት ህይወት መስጠት ይሻላል እና ባርነትን ያሸነፈ ትውልድ መፍጠር መቻል አለብን። ከሌሎች ሀገሮች እንዴት እኛ እናንሳለን? በዚህ ደረጃ እንዴት ጭቆና እንቀበላለን? ትክክል አይደለም። ስለዚህ ከራሳችን ጋር ወደ ራሳችን መመለስ አለብን። ከተማ ውስጥ ያለ ማህበረሰብ፣ ከተማ ውስጥ ያለ ወጣት ከፊታችን ለሚመጣው ሁኔታዎች ራሳችን ማዘጋጀት አለብን ለማለት ነው። በዋናነት ዛሬ መግባት የፈለኩት በዚህ ጉዳይ ላይ ነው። እንግዲህ ሌላ ርዕስ ምንም አልጨምርም። ይሄ ብቻ ይበቃናል። ጽናት ሚዲያን ስላዳመጣችሁ በጣም ነው የምናመሰግነው። በሌላ ጊዜ በሌላ ዝግጅት እስክንገናኝ ድረስ የዛሬውን በዚህ እያበቃው ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጠየኩኝ ለዛሬ